ባለፈው ስለ ዘመድ በግዴ ወይም ግድ ዘመዴ ወይም በሳይንሳዊ አጠራሩ ዛንቲየም ስትሩማሪየም አንዳንድ ነገር ገልጬላችሁ ነበር። በመጀመሪያው ስለ ስርጭቱ የሚገኝበትና የተገኘበት ሀገር ስላሉ ባህሪያቶቹም ገልጬላችሁ ነበር። በሁለተኛው ቪዲዮ ደግሞ አጠቃላይ የመድኃኒትነት ባህሪውንና ጥቅሞቹን በዝርዝርና አጠቃቀሙን አስቀምጬላችኋለሁ። አሁን ደግሞ ዛሬ ስለሚወሰዱ ጥንቃቄዎች፣ ምክንያቱም ግድ ዘመዴ ለበርካታ በሽታዎች ፈውስ እንደመሆኑ መጠን በዛው ልክ ደግሞ ጥንቃቄ የሚያስፈልገውና መርዛማ የሆኑ ኬሚካሎች እንዳሉትም ለመግለጽ ሞክሬያለሁ። ስለዚህ የሚሰጡ በባህላዊም ሆነ በዘመናዊ መልኩ የሚሰጡ ከዚህ እጽዋት የሚመነጩ ኬሚካሎችና የተገኙ ኬሚካሎች አጠቃቀም፣ አያያዝ እና የመርዛማነት ባህሪያቸውንም መግለጽ አስፈላጊ ነው። ምክንያቱም ግድ ዘመዴ በጣም ብዙ የማንወደው ለከብቶችም ጉዳት የሚያመጣ ለሰውም እንደዚሁ ከመጀመሪያው ራሱ በቃ ከእሾሁ ከመውጋት ጀምሮ የሚወሰደው ያለ አግባብ ከሆነና ያለ አዋቂ ወይም ያለ ሕክምና ሰው ከሆነ እንግዲህ ሕክምና ስለኔ በባህላዊም በዘመናዊ ማለት ነው። በአብዛኛው ይህ እጽዋት ስራ ላይ የዋለው በባህላዊ ሕክምናው ነው እንግዲህ ባለፈው እንደገለጽኩት። ስለዚህ በዛ መሰረት ሊደረጉ የሚችሉ ጥንቃቄዎችን ማስቀመጥ ስለሚያስፈልግ ነው እንግዲህ በዚህ በሶስተኛ በሰራሁት ቪዲዮ ላካትት የፈለኩት። ስለዚህ ጥንቃቄና አጠቃቀም የግድ ዘመዴ መርዛማነት። ግድ ዘመዴ ብዙ የባህላዊ ሕክምና ጥቅሞች ያሉት ቢሆንም መርዛማና ወራሪ ዝርያ ተብሎ ተፈርጇል። ዘሮቹና በቅጠልነት ደረጃ ያሉ ችግሮች ካርቦክሲሊአትራክቲሎሳይድስ የተባለ መርዛማ ኬሚካል የያዙ በመሆናቸው ከብቶችና አሳማዎች የመሳሰሉ የግጦሽ እንስሳት ከበሉት ለሞት ሊዳርጋቸው ይችላል። መርዛማ አካላት ወይም የቶክሲክ ኮምፖነንትስ የምንላቸው ተክሉ በአግባቡ ካልተቀነባበረ፣ ካልተዘጋጀ፣ መርዙ እንዲወጣ ካልተደረገ ከባድ የደም ስኳር ማሽቆልቆልን እና የጉበት ጉዳትን ሊያስከትል የሚችል ንጥረ ነገር አለው ማለት ነው። በሌላ በኩል ደግሞ ወራሪነት ነው። እንደ ኢትዮጵያ ባሉ ሀገሮች ግድ ዘመዴ እንደ ወራሪ አረም ነው የሚታወቀው። በተለያዩ የእርሻ ቀጠናዎች ውስጥ የሀገር በቀል እጽዋትን በማሸነፍ በከፍተኛ ሁኔታ የሚስፋፋና የምርትና ምርታማነትን በከፍተኛ ደረጃ የሚቀንስ ኃይለኛ ወራሪ አረም ሆኖ ይቆጠራል። ስለዚህ ከብቶች፣ በጎች፣ ፍየሎች ወይንም አሳማዎች የዚህን ተክል ችግኝ ወይንም ዘር በሚበሉበት ጊዜ መርዙ በፍጥነት ወደ ደም ውስጥ በመግባት ጉበትንና ኩላሊትን ሊያጠቃ ይችላል። ምልክቶቹ ብዙውን ጊዜ ተክሉን በተበላ ከ12 እስከ 48 ሰዓታት ውስጥ መታየት ይጀምራል። መርዙ የደም ስኳርን በከፍተኛ ሁኔታ ስለሚያወርደው፣ ጉበትን ስለሚያደክመው እንስሳቱ ምልክቱ በታየ በጥቂት ሰዓታት ውስጥ ሊሞቱ ስለሚችሉ ተክሉን በጥንቃቄ ማዘጋጀት ያስፈልጋል። እንግዲህ ግድ ዘመዴ ባለበት አካባቢ ብዙ ጊዜ ሌሎች የግጦሽ ሳሮች፣ የግጦሽ አረሞች በከብቶች ይበሉና እሱ ብቻውን ይታያል። ምክንያቱም ከብቶች መርዛማ በመሆኑ ስለሚያውቁትና ጣዕሙም ስለማይስባቸው አይበሉትም። እንግዲህ ይሄ በድንገት ከበሉት ነው ይህ ችግር የሚከሰተው ማለት ነው። ምክንያቱም በአንድ ወቅት በሚሊዮን የሚቆጠሩ ዘሮችን ስለሚያመርትና ዘሮቹ አፈር ውስጥ ለብዙ ዓመታት መኖር ስለሚችሉ እሱን ለመቀነስ የተቀናጀ የአረም መከላከያ ዘዴዎችን መጠቀምን ያስፈልጋል ማለት ነው። የአጠቃቀም ጥንቃቄ እንግዲህ ይሄ ጥንቃቄ አንዱ ለመድኃኒትነት እንዲውል በዘመናዊ መንገድ ብናቀነባብረውና ባህላዊ የሕክምና ዘዴውን ብናስፋፋ መርዛማነቱን ልንከላከል እንችላለን። እጽዋቱንም ደግሞ ያላስፈላጊ ቦታ ላይ እንዳያድግ እናደርገዋለን ማለት ነው። ምክንያቱም አረም ማለት በአልተፈለገ ቦታ የበቀለ እጽዋት ማለት ነው። ስለዚህ በተፈለገው ቦታ እንዲበቅልና ጥቅም ላይ እንዲውል ማድረግ ነው ማለት ነው።
እንግዲህ የአጠቃቀም ጥንቃቄ በእርግዝና በኩላሊት በሽታና በልጆች ላይ ተጨማሪ ጥንቃቄ እንዲደረግ ያሳስባል። እንዲሁም ምልክቶቹ ከባድ ወይንም ቀጣይ ከሆኑ በራስዎ መታከምን ያስወግዱ። ለሽንት ቧንቧ ወይንም ለሌሎች ኢንፌክሽኖች ተክሉ ትክክለኛውን የሕክምና ምርመራና የሕክምና መደረግ አለበት። ስለዚህ ተክሉን ማወቅ የሚገባን ዋና ዋና የጥንቃቄ ነጥቦች የጉበትና የኩላሊት መድከም በተለይም በብቅልነቱ በመጀመሪያው የእድገት ደረጃ ላይ ሲሆን እና ዘሮች ውስጥ ካርቦ ኦክሲትራክቶሳይድስ የተባሉ በጣም አደገኛ መርዝ በመያዙ ይሄ ችግር ሊከሰት ይችላል። ይህ መርዝ በሰውም ሆነ በከብቶች ላይ ፈጣን የጉበትና የኩላሊት ስራ ማቆምን ሊያስከትል ይችላል። ሌላው የደም ስኳር ማሽቆልቆልን ነው። እንግዲህ ዘመድ በግዴን ያለመጠኑ ወይንም የሕክምና ሳይኖር በባህላዊ ሕክምና በሚያውቁ ሰዎች ካልወሰድነው ምናልባት ከፍተኛ የሆነ በደም ውስጥ ያለ ስኳርን ሊቀንስ ይችላል በከፍተኛ ደረጃ። እንግዲህ ከብቶች ላይ ተክሉ በኢትዮጵያ የእርሻ ቦታዎች ላይ በብዛት የሚበቅል አረም በመሆኑ ከብቶች በጎች ሳያውቁት ሲበሉት በብዛት ሊሞቱ ይችላሉ። በብዛት ከበሉት በባህላዊ ዝግጅትና የመርዝ መጠንን ለመቀነስ በሙቀት ማብሰል። እንግዲህ ምንድነው በጣም ማብሰል ማፍላት ማሞቅ ያስፈልጋል ማለት ነው። ምክንያቱም በከፍተኛ ሙቀት ደረጃ ከፈላና በሙቀት እንትን ካለ መርዛማነቱ በከፍተኛ ደረጃ ወይንም በተቆላበት ጊዜ ለረጅም ጊዜ ፍሬው በጭራሽ በጥሬው ጥቅም ላይ አይውልም። ፍሬዎቹ በከፍተኛ ሙቀት መቆላት ወይም ለረጅም ጊዜ መቀቀል አለባቸው። ከፍተኛ ሙቀት በውስጡ ያለውን መርዛማ ኬሚካል እንዲሰብርና መርዛማነቱ እንዲቀንስ ያደርጋል። ውጫዊ አጠቃቀም ተክሉን በቆዳ ላይ ለሚወጡ ሽፍታዎች፣ እብጠቶች በውጭ በኩል መቀባት ወደ ሆድ ውስጥ ከመውሰድ የበለጠ ደህንነቱ የተጠበቀ እንዲሆኑ ያደርጋል። ስለዚህ ዘመድ በግዴን ብዙ ጊዜ ወደ ውስጥ ከሚወሰዱ ይልቅ በቆዳ ላይ ለሚወጡ በሽታዎች መቀባት በጣም ከፍተኛ ጠቀሜታ አለው። እንግዲህ ቆዳችን በርካታ የሆኑ በሽታዎች አሉ። ቺፌ፣ ባርሌ፣ ቋቁቻ እንዲሁም የተለያዩ እንዲሁም ቆዳ ላይ የሚሆኑ የስጋ ደዌን ጨምሮ ማለት ነው። ስለዚህ ለእነዚህ ሁሉ ስለሚጠቅም በተለይ በቆዳ ላይ የሚቀመጠው ብዙም ችግር አያስከትልም ማለት ነው። ይህ ተክል ጠባብ የሕክምና መስኮት ወይንም ናሮ ቴራፓቲክ ዊንዶ ይባላል። ይሄ ማለት ምንድን ነው? ከመጠኑ ከፍ ብሎ ከተወሰደ መርዛማነት ይኖረዋል ማለት ነው። ስለዚህ መጠኑን ግዴታ መወሰን ያስፈልጋል ማለት ነው በአዋቂዎች በጥንቃቄ። ምክንያቱም አንዳንዶቹ ለምሳሌ በብዛት ተወስደው ብዙ ጉዳት ሊያመጡ ይችላሉ። ነገር ግን ይሄኛው በትንሽም ከመጠኑ በተዛባ መልኩ ከጥቅም ላይ ከዋለ ግን ጉዳት ሊያመጣ ስለሚችል ነው ናሮው ቴራፓቲክ ዊንዶ የሚባለው። ይህ ማለት በመድኃኒትነቱና በመርዛማነቱ መካከል ያለው ልዩነት በጣም አነስተኛ በሆኑ ተገቢ ያልሆነ አጠቃቀም ከፍተኛ የጤና አደጋዎችን ሊያስከትል ይችላል። ስለዚህ ዘመድ በግዴ መርዛማነቱ የጉበት ጉዳትን፣ አደገኛ የደም ስኳርን ማሽቆልቆልና አፈግፈግን ያስከትላል ማለት ነው፣ መንፈራገጥን ጭምር ማለት ነው። ስለዚህ በዚህ ጉዳይ የምንጠቅሳቸው እንደ ማስተባበያ የሚቀመጡት ይህ መረጃ ለአጠቃላይ እውቀትና የተሻለ ምርምርና ጠቃሚ ኬሚካሎችን በመለየት መርዛማነቱን ተከላክሎ የሚሰጠውን ጥቅም ለማሻሻል ለመጠቀም እንዲቻል መረጃ ለመስጠት እንጂ ቀጥታ ዘመድ በግዴ በተለይ በአፍ ውስጥ በሚሰጥ ከመቀባት ውጭ በአፍ የሚወሰዱ ወደ ውስጥ የሚገቡ እንትን በቀጥታ አይፈቀድም። ስለሆነም ይህንን ተክል በራስ ፍቃድ መርዛማነቱ ሳይወገድ መውሰድና ለጤና አደገኛ ሊሆን ይችላል። በእርግዝና ወቅት ጡት በማጥባት ጊዜ ወይም የጉበት ወይም የኩላሊት በሽታ ካለ ሙሉ በሙሉ የተከለከለ ነው። ከመጠቀም በፊት ብቃት ካላቸው የጤና ባለሙያዎችና የባህላዊም ሆነ ዘመናዊ ሐኪሞችን ማማከር ያስፈልጋል ማለት ነው።